እንዲች አለ እጂ አትጨማለቅ እንደዚህ አይነት አለ ነው ያላየው ይችላል እንግዲህ እኔ ምንም አያምርብኛል ጆንያን ብለብስ ያምርብኛል እና ምን ልላችሁ ፈልጌ ነው እናንተም ኮሜንት ላይ ከ100 ከ10 ሬት አድርጋችሁ ካማረብኝ ነገር እንዴት እንደምታስጠይ እንደው አሁን አምሮብሻል ብለው ወይ አስጠላኝ በቃ እንዴ የሰው ይሄ ሳይክል የምታዩ ሳይክል ያንቺ ነው 4ኛ ዓመታችንን ምክንያት በማድረግ የሰጠውሽ ልዩ ስጦታዬ ይሄው ለኔ ነው ገዝተህልኝ ደግሞ እንደምን አለሽ የሽንገላ መስሎ ቃል በቃል ባንቺ ሆነ ቃል በቃል ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቅዱስ ገብርኤል እየደረሰ ነው። እንኳን አደረሳችሁ። ሐዋሳችን ይወላችሁ ድምቅምቅ ብሏል ነው እላችሁ። በጣም ድምቅምቅ ብሏል። ገና አንድ ሳምንት ምናምን ይቀረዋል። ሳምንት ወደ 4-3 ቀን ነው የሚቀረው። በጣም አሪፍ ነበረ። ደስ የሚል ቫይብ እየመጣ ነው ሐዋሳ። ብዙ እንግዶች እየመጡ ነው። ከሀገር ውጭ ያላችሁ ይሄን እድል አላገኛችሁ የእውነት በጣም አዝናለሁ። ግን ለሀገራችሁ በሰላም ያብቃችሁ። ይሄን ቦታ ሳትመጡ ሳትረግጡ ሰዓት አያርፈድባችሁ። ዛሬ በሳይክል መጥቻለሁ። ኦልሞስት ከ3-4 አመት በኋላ ሳይክል እንደዚህ ቆዩን ከነዳሁኝና ዛሬ ወደ እናንተ መጥቻለሁኝ። ትላንትና የቀራንበት ምክንያት ትንሽ አሁን ክረምት እየገባ ስለሆነ አይመችምና ዝናብ ምናምን ጠብቀን ወደ እናንተ የምንመጣው። በዝናብ ደግሞ እንዳንቀርጽላችሁ ባለፈው ራሱ አይታችኋል። ስልካችን የሁለታችንም የኔም የጽሁይም ተቃጥሎ ነበርና ወደ እናንተ ቶሎ መድረስ የከበደን ለዛ ነው። ግን የቻልነውን ያረግን ነው። ዛሬ ራሱ የሆነት ዘንቧል ምናምንና ሰዓት ቆጠበን ምናምን ወደ እናንተ የመጣ ነው። አረፈርንም። ሁሌ ለመምጣት እንደዚህ እንሞክራለን። ዛሬ በሳይክል የመጣሁት ያለ ምክንያት አይደለም። እጽዌ ሳይክል በጣም ነው የምትወደው፣ በጣም ከመላችሁ በላይ አልነገርኳችሁም ከዚህ በፊት። ዛሬ 4ኛ ዓመታችንን ደርሶ የለ እና ለ4ኛ ዓመታችን ከወዲሁ ስጦታ አዘጋጅቼላታለሁኝ። ያም ስጦታ የሚሆነው ሳይክል ነው። በጣም እንደምትወደው አልጠራጠርም። ሳይክል በጣም ስለምትወድ ማለት ነውና ይሄን ስጦታ ዛሬ እንሰጣታለን። በጣም ደስ እንደሚላት ተስፋ አረጋለሁኝ። 4ኛ ዓመታችን እንደ ቀልድ 3 ቀን ቀረው። በዚህ 4 አመት ውስጥ የእውነት ነው እላችሁ በጣም ደስተኛ ነኝ። እግዚአብሔር ይመስገን እየሆነ ስላለውም ስላልሆነውም ጭምር። ብዙዎቻችሁ በዚህ 4 አመት ውስጥ እንዴ ካንተ ጋር ነበረች 4 አመት በሙሉ እንዴት ምናምን ስትሉኝ ነበረ። 4 አመት ከኔ ጋር ነበረች። በመሀል አፕን ያደረጉ ነገሮች ነበሩ። እግዚአብሔር ይመስገን ሁሉም ለበጎ ሆነና ዛሬም በድጋሚ ከኔ ጋር ነው ጽባ ያለችው። በጣም አመስጋኝ ነኝ። የእውነት በጣም አመስጋኝ ነኝ ስለ ሁሉም ነገርና 4 አመት ውስጥ በጣም ብዙ እንደ እውነታው ከጥሩ መጥፎ ጊዜ የሚበዛበት ይመስለኛል። ብዙ ስትራግሎችን አልፈን ነው ለዚህ የደረስነው። በጣም ከልቤ የምወዳት የምሳሳላት በጣም የማፈቅራት ሴት ነች እንድታውቁልኝ የምፈልገውና ከማንም በላይ ነው ህመሟን ያስጨንቀኝ። ደስቷ በጣም ደስታዬ ነው። አንድ ቀን ከጹቤ ጋር ያለን ነገሮች በጠቅላላ ወይም 4ኛ ዓመታችንን ስናከብር በሰፊው የእውነት የማወራላችሁ ይሆናል። በጣም የማይረሱ ጊዜያቶችን አሳልፈናል። በቃ እውነት ከአይምሮ በላይ ለሰዎች በጣም የሚከብዱ ደግሞ ነገሮችን አሳልፈናልና ስቲል ግን አብረን ነን። ለሁሉም አመስጋኝ ነኝ በጣም። እናንተም አጠገባችን ለነበራችሁ ለሁላችሁም ምስጋና አለኝ። 4ኛ ዓመታችንን እግዚአብሔር ቢፈቅድልን 50,000 ሰብስክራይብ ይሞላልን
ድሬዳዋ ሙሉ ወጫችን ተሸፍኖ ትሄዳላችሁ ተብለን ነበረ። እንዳጋጣሚ ሆኖ 4ኛ ዓመታችን ላይ ሰብስክራይባችን ሚሞላ አይመስለኝም። ምክንያቱም 3 ቀን ነው የቀረን። በ3 ቀን ውስጥ ደግሞ 1000 ምናምን ሰብስክራይብ ሞልቶ ድሬዳዋ ለመሄድ አንችልምና እግዚአብሔር ይመስገን ለበጎ ነው። ግን እዚህ ባለንበት የሆነ ነገሮች አድርገን ለማሳለፍ እንሞክራለን። ዛሬ የጹቤን ደስታዋን ለማየት በጣም ጓጉቻለሁኝ። ትምጣና ደግሞ ይሄንን ሳይክል ሰጣታለሁ። ልንዳብላ ታስቸግራለች። እንግዲህ አስነዳታለሁ ማለት ነው። ለእናንተ ለውድ ቤተሰቦቼ አጠገባችን ለነበራችሁ ለሁላችሁም በጣም ትልቅ ፍቅር ክብር አለኝ። እወዳችኋለሁ ለማለት እወዳለሁ። ተከታተሉን። ቆንጆ ጊዜ ነው የምናሳልፈው። እሺ ዛሬ እንዲች ብሎ እንዳይደብራችሁ እንዲች ብሎ እስከዛ ድረስ እኛ ደግሞ ዞር ዞር እያለን በሳይክል እጹቤን እንጠብቃታለን። የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ እንዲች አለ እጂ አትጨማለቂስ ያላየሁሽም አሉ ኦኬ ወረድ እኔ የጹብ ይኸውላችሁ ቤተሰቦች እናንተ እንድታውቁት እንፈልገው ሕፃን ልጅ ነች። ማርያም በጣም ሕፃን ልጅ ነች። ምንድን ነች? ትልቅ ሰው አይደለሽ። ሕፃን ልጅ ነሽ አይደል? ትልቅ ሰው ነኝ። ጣፋጭ እንዴት ነሽልኝ? በዚህ ጋር ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ከ2 ቀን ቆይታ በኋላ ተመልሰን መጥተናል። ጥለሽ ነበር አይዞ ዶርዜ ነው። ከ2 ቀን ቆይታ በኋላ መጥተናል። እንግዲህ ትንሽ በራሳችን ዓለም ቢዚ ነበርን። ለዛ ነው ነገራችኋለሁ። የዝናቡም ሁኔታ ለመመቸት አለ ምናምን ክረምት ላይ ተረዱን እባካችሁ ብያለሁ። ምን አለ እኔ መጥቼ እሷ መታ ምን ታወራለች ብላ አታስብም? እሺ ከቤትሽ የመጣሽ ወሬ አለ እንጂ አውሪ ከነሱ ጋር ማወራው ታፈቅዱልሽ። ቴንክ ዩ ስለፈቀድክልኝ አመሰግናለሁ። እንግዲህ 19 እየደረሰ ነው እና ድሬዳዋ ቀረን እኮ ግን ቤተሰቦች እኛ ምን አድርገናችሁ ነው? ግን ቃል ተገብቶልን ወጫችን ሙሉ ተሸፍኖ ይዣችሁ ሄዳለሁ ያለች ሰው ነበረች ብያችሁ ትበያቸው እንጣላችሁ ምን ይሰሩልናል? ማንኪያ ሹካ ነው አትል ሹካ ማንኪያ ሸረሪት ፑቲካ እስቲ ሹካ ማንኪያ ሸረሪት አረ ከማንኪያ ነው የሚጀመረው። ይኸው ማንኪያ ሹካ ሸረሪት ፑቲካ እዚህ ጋር ነው እናንተ እዚህ ማንኪያ ሹካ ሸረሪት ፑቲካ እዚህ ጋስ ማንኪያ ሹካ ሸረሪት ፑቲካ ማንኪያ ሹካ ሸረሪት ፑቲካ አንተ ራስህ አታውቅም። ፈራ ሸረሪት ይሆናል። ገመና አርገናችሁ ነው ቃል የተገባልን ነገር 1300 እኮ ደግሞ 1300 ሰው ያው ኦልሞስት ወደ 8 እየተጠጋ ነው። 7 ወደ 8 ገባለሽ ብዬ አስባለሁኝ። ብዙ ነገር ነበር ቃል የተገባልን የእውነት እግዚአብሔርን ብዙ ነገር እግዚአብሔር ይስጣችሁ።
እና ሐዋሳ ላይ ገብርኤልን እዚሁ እንድናሳልፍ ፈርዳችሁብናል። ቶሎ ብላችሁ 1300 ሙሉ ወረዳ አንተ ይጀረዝ በስነ ስርዓት እናወራቸው። አውራን እንዴ ሳይክል ስታይ እንዴ ነው የሚያደርግሽ? ያንን ያ ሳይሆን እስኪ እንዴት ነው ሲነዳ እንደ ኖርማል ነው። እንደ ድሮ ነው። ምንም ለውጥ የለውም። ስነ ስርዓት ያዢ እኮ እናውራና መጀመሪያ ትነጃለሽ። እሺ አላስነዳሽ አላልኩሽ? ወሬ ይሰለቻችኋል እነሱ። የሆነ ሰው አምሮበታል። ማርያምን እስቲ ኦ ማይ ጋድ እግዚአብሔርን አምሮብሻል። ቴንክ ዩ የኔ ጨረቃ። እናንተስ እንዴት አያችሁ? የኔ ልዕልት ማርያምን አምሮብሻል። አሽኮራማ እሱ ስትሽኮረበም ማለት ነው። አመሰግናለሁ ማለት እና እንደዚህ አይነት አለባበስ ያምርብሻል። እናንተም እንግዲህ እኔ ምንም አያምርብኛል ጆንያን ብለብስ ያምርብኛል። እና ምን ልላችሁ ፈልጌ ነው እናንተም ኮሜንት ላይ ከ100 ከ10 ሬት አድርጋችሁ ካማረብኝ ንገር። እንዴት እንደምታስጠይ እንደው አሁን አምሮብሻል ብለው ወይ አስጠላኝ በቃ። እንዴ የሰው ልጅ በስነ ስርዓት ማሞገስ አይቻልም እንዴ? ቤተሰብ እግዚአብሔርን እና ምን ልላችሁ ፈልጌ ነው በ19 ድረስ 1300 መሙላት እንደማንችል ተስፋ ቆርጠናል። 3 ቀን ተስፋ ቆርጠናል። ግን ያው በተቻላችሁ አቅም እናንተ ደግሞ ሰብስክራይብ ከማድረግ እንዳትቆጠቡ፣ እንዳትቦዝኑ። እሺ ቆይ ቤተሰብ በ49 የሚሰጠን ነው። በ49 እሺ ቃል ገቡልን። በ50 አይቻልም። አርባ ድፍን ካልሆነ አይቻልም ተብሏል። በቃ ቃላቸውን ድሬዳዋ ደግሞ ለመሄድ በጣም ጓጉቼ ነበር። ማርያምን ያው እንግዲህ ምንም ማድረግ አይቻልም። ብቻ ግን 50 ኪዮን እንዳትረሱት። አሁንም ቢሆን ከማድረግ ወደ ኋላ አትበሉ። 19ም ቢያልፍ ከማድረግ ሰብስክራይብ ወደ ኋላ እንዳትሉ። እንወዳቸዋለን። ወይ አልዘጋንም በቃ የዘጋን አይደለም። ይዘጋ ሳይክሉን አንቺ እንድትነጂ ተብሎ ይዘጋ። እነሱ ብዙም ወሬ ሲረዝም አይወዱም። ትችያለሽ? ሳይክል መንዳት ወዳለሁ እኮ ትወጃለሽ ነው እንጂ አትችይም። መንጃ ፈቃድ አለኝ ግን አልነዳም እንደሚባለው ነው። ትችያለሽ? የሆነ ትችያለሽ? አልችልም፣ ሞክራለሁ። እና ሳትችይ ለምን ነው ታዲያ የምትነጂው? ስሞክር ደስ ይለኛል። በረረ ተተኩሰን እሺ ከዛ በፊት ቆይ እጹብ ቆይ እንዴ ምን ነው? እሺ ረጋ በይ። ቆይ እንዲህ እየተባለ ነው የሚኬደው። ሌላ ምን አግርሽ ነገር አለ? እንደዚህ እንዲህ እየተባለ ነው የሚኬደው። ላሳይ እንዲህ ይዘው ማለት ሌላ ምን አግርሽ ነገር አለ? ቆይ እዚህ ጋር እየመታሽ ነው እግሬን። እሺ አሁን እቺ ለሰርፕራይዝም አትመች። ቆይ እንዴት አድርጌ ነው ማድረግሽ? ሰርፕራይዝ ሌላም ሰርፕራይዝ አለኝ። እንደምወድ ስለምታውቅ ነው አመጣልኝ። ዛሬ እኔ ጋር 4ኛ አመታችን አንዴ ላውራ 4ኛ አመታችንን ምክንያት በማድረግ ዛሬ 3 ቀን ነው የሚቀረን። በዚህ 4 አመት ውስጥ በጣም ማትረሹ 2 ነገሮች፣ በጥሩ በመጥፎ 2 ነገር አስተውሽ። ያው መሀል ላይ ብሬክ አድርገን ነበረ። በመሀል ታይም ላይ ብዙዎቻችሁ 4 አመት ከኤቢ ጋር 4 አመት ሞላሽ እንዴ ምናምን ብሎ ኮሜንት ላይ ያየውን ነበርና ቅጥል በሉ እንደውም 4 አመት አዎ ሞላ። በመሀል እኔ መሀል ላይ ብሬክ አድርገን ነበረ ምናምን። እኔም ከሌላ ሰው ጋር ነበርኩኝ እንደሚታወቀው፣ ከእናንተ የተደበቀ ነገር የለም። ከዛ በኋላ ተመልሰን አምረን ሆነን ግን ያው ካቆምንበት ነው የምንቀጥለው እንጂ መጀመሪያ የነበረውን ሰርዘን እንደ አዲስ 1 አመታችን ወይ 2 አመታችን ወይ 2 ወራችን ብለን አናከብርም። 3 አመት እንድንላቸው ይፈልጉ። መጀመሪያ ከ2 አመት ከምናምን ቆይተን ስለነበር በመሀል ጋር አደረግን። ከዛ በኋላ ተመለሰን። ለምን 3 አመት እያለን ነው ብሬክ ያደረግነው። ከዛ በኋላ በመሀል 1 አመት ካፕ ነበረ። ከዛ በኋላ ተመለሰን ማለት ነውና ግልጽ ለማድረግ ያህል ነው። ለዛ ነው 4 አመት እያለን ያለ ነው። እና ከ4 አመት ውስጥ አብረን በነበርንበት ታይም ነው አይደል? 2 አንድ ጥሩ ምትዩን በጣም ምትወጁን ጊዜ፣ አንድ መጥፎ ምትዩን አንድ ጊዜ። ያው ከካሜራም በስተጀርባ ህይወታችን ስለሚቀጥል ማለት ነው። ያልታየ ነገር ከነሱ ያልታየ ነው። አንድ ደስ የሚል ነገር፣ አንድ ደስ የሚል በጣም ምትወጁ ቀን፣ አንድ ደግሞ በጣም የደበረሽ ቀን።
ደስ የሚል ቀን ብዙ ቀናቶች አዎ። ግን አንዱን ነጥ ብትበይ አንዱን ነጥ ይባል ኤቢ ከዚህ በፊት ለሴት ምናምን እንደ ሰርፕራይዝ ምናምን አድርጎ አያውቅምና መጀመሪያ አካባቢ ላይ እንደዚህ አበባ ምናምን አድርገህ ምናምን ዲኮር አድርገህ ምናምን ሰርፕራይዝ አድርገኸኝ ነበርና አስታውሳለሁ። የዛን ታይም ላይ ናሆሜም ነበረ ቤት አበባ ምናምን ጎዝጉዞ ሻማ አብርቶ ምናምን በቃ አፍቃሪ ስላችሁ በቃ ዲት ብዬ ልግለጽላችሁ እኔ እኮ አፍቃሪ እና ከዛ ኢቭን ንግግር ሁላ ቮይሱ በጣም ረጅም ጊዜ ነበረ ስልኬ ላይና ስልኬ እንዳጋጣሚ ተሰባበረና ስክሪኑ አይሰራም ተባለ። ጣላታችን ስብርብር እና የዛን ታይም ላይ ላይክ አድርጎት የማያውቀው ነገር ስለነበረ ለሌላ ሴት ምናምን ላይክ ልዩ ሴት እንደሆንኩኝ እሱ ውስጥ ምናምን ተሰማኝ። እግዚአብሔር ምስክሬ ነው እላችሁ። ቤተሰቦች ከያዙ በፊት ላይፍ ነበረኝ ግን ያናል አይደለም። እንደዛ አይነት ነገር በህይወቴ አድርጌ አላውቅም። በህይወቴ ነው እላችሁና ለመጀመሪያ ጊዜ ነው ሻማ ምናምን አብርቼ ምናምን ወይን እንትን ብሎ ብቻ ከባድ ጊዜ ነበረ በጣም። ከዛ የዛን ታይም ማለት ነው። ከዛ እኔ ደግሞ የሮናልዶ ደጋፊ ነበረ ማሊያ ሰጠሁት። ኦሪጂናል ማሊያ አንድ ውጪ ላይ ጓደኛዋ ነበርና ከዛ የሮናልዶን ጽሑፍ ያለበት በጣም ማረሳት ስጦታ ነበረች። በነገራችሁ ላይ ስቲል አለች፣ ይዤው እመጣለሁ። ስቲል አለ ማሊያው ስቲል አለ። ያው እኔ የማንቸስተር ደጋፊ አይደለሁኝም፣ ግን በማንቸስተር ነበር አጽፋ የመጣችው። እሱ በሰዓቱ የማንቸስተር ተጫዋች ስለነበረ እና ስቲል አለች ማለዋ። የሮናልዶ ፋን ነን ባይዘው። ከባድ ስጦታ ልትሰጡኝ ከፈለጋችሁ የሮናልዶን ያለበትንሽ የሮናልዶ ፋኖች ነን። ያው ብዙዎቻችሁ ቲክቶክ ላይ ካላችሁ የኛ ቤተሰቦች ደግሞ በዚህ አጋጣሚ ቲክቶክ ላይ ደግሞ ገብታችሁ ፎሎ አድርጉ። ኤቢ ዳንሰር 19 እና እጹቤ 76 ብላችሁ ሰርች አድርጋችሁ ቲክቶካችንን ፎሎ አድርጉ። ብዙ ሰዎች ኮሜንት ላይ ያየሁኝ ነው በምን እናገኛችሁ ምናምን ስትሉ ስለነበረ ኤቢ ዳንሰር 19 እና እጹቤ 76 እንደዛ ብላችሁ ሰርች አድርጋችሁ ፎሎ አድርጉ። ፌመስ ነን በነገራችን ላይ እንደዋዛ እንዳትሆን ቲክቶክ ላይ በጣም ፌመስ ነን አይደል? አዎ ካጠገብ ያትርቅም 25000 ሰብስክራይብ አለኝ። ኦኬ እኔ 26 አለኝ። 26 ገባ 25000 ነው ነው ድክ ያለሽ እየደረስኩብህ ነው 300 ነው። በነገራችሁ ላይ መጀመሪያ ከእጹቤ ጋር በምንታወቀው በቲክታክ ነበር። በጣም ፌመስ ነበር። በዛን ታይም ላይ 100 ምናምን ሺህ ሰብስክራይብ ፎሎወር ነበረን። በዛን ታይም ማለት ነው ከ4 አመት በፊት 100 ምናምን ሺህ ነበረንና አካውንታችን ወደ ሚዲያው ስንመጣ በቲክቶክ ነው የጀመርነው። ከዛ እንዳጋጣሚ አካውንታችን ለሆነ ፕሮሞሽን ተሰጠን። ለመጋረጃ ፕሮሞሽን ድህነት አይሚጥፋ ሽጠን በላን እና ድህነት አይሚጥፋ እንጂ የቲክቶክ አካውንት ነበር። በጣም ቲክታክ ላይ ነበረ ሞር እንትን የሆነው የወጣን የነበረው መጀመሪያና ምን ልላችሁ ፈልጌ ነው ፌመስ ነበር። እሺ የሚደብርሽ አንድ በጣም ያስደበርኩሽ ቀን ወይም የተደበርሽበት ቀን? በጣም ብዙ ነው። የፈጣሪ ያለ ማርያም በይ አንዴ ብዙ ነው ማስከፋሽ። በጣም አንዴ መዝገቤን ገለጥ አድርጌ ልምጣ። እግዚአብሔርን በይ ስለምመዘግበው በጣም አስከፍትሻለሁ። አይ በጣም ያስከፋኝ ቀን አንድ አይደለም 11 እንዳትሪ አንድ። አዎ እኮ እንዴ ትጨምርልኛለህ? አንድ ከይ ስለሚከብድ ጨምር አድርግልኛል። አንዱን ጥሪ መጀመሪያ ወገኛ። በጣም ያስከፋኝ ቀን የሆነ ጊዜ በሆነ ነገር ተናደደብኝና ምን ጥፋት እንዳጠፋው ራሱን ያላቀም ቁጭ ብለን ምናምን የሆነ ምን ጥፋት እንዳጠፋው አላቀም። ከዛ ሶሪ ለማለት ከተለው ማለት ነው እስከ ቤቱ ድረስ አሯሩጦኝ ጥሎኝ ገባ። መቼ ነው? እኔ አንተ ምናምን ተሰብስበን ቁጭ ብለን ጓደኛዬም ነበረችና ከዛ ምን እንደተፈጠረ አላውቅም። ቁጭ ብለን ከዛ በሆነ ነገር ደበረክ አላወቅንም። እኛ ሰላም ነበርን መጀመሪያ። ከዛ ዝም ብዬሽ ሄድኩኝ። ከዛ ተነሳህና ምናምን ላጥራት ብለን ጥለን ወጣ። ከዛ ምን ተፈጥሮ ነው ምንድነው ምናምን ነገር ተባባልን ከጓደኛዬ ጋር። ከዛ የለም ወጣ አይደል። ከዛ ሮጬ ልጠይቀው ሁላ ስልክህን ጥለን ይወጣው አታስተውስም? እኔ ስልክህን ጥለን ይወጥቻለሁ። ወጣ። እኔ አንተን አልዛይመር የሚባል በሽታ ታውቃላችሁ? እግዚአብሔርን በጣም ብዙ ነገራቶችን የምረሳው
እሷ ነው የምታስታውሰው። ይሄ ነገር ባይዘው ስቲል ጓደኛዬ ታስታውሰዋለችና አክቱን ሁላ ታሳየኛለች። መጣልኝ ምግብ ቤት ምግብ ልንበላ ከዛ እንዲህ ብሎ ነው የወጣውላ ማለት ነው። ይመቻችሁ ያራዳ ልጅ ማርያምን አሁን አልመጣልኝ። ምንም የተፈጠረውን ነገር አናውቅምና በሀገር ሰላም ቁጭ ብለን እኮ እያወራን ነው። ከዛ በጣም ወደው ምግብ ደግሞ ጓደኛችን ልጋብዘን አገልግል ምናምን አይደል? አዎ የኔ ጓደኛ ለጋብዛችሁ ምናምን ብላን ወጥተን እየበላን ነው። በላን ምናምን ጠጣ። ከዛ ቁጭ ብለን እኮ በሀገር ሰላም እያወራን ነው ምናምን። ከዛ ምን እንድትፈጠር አላውቅም። በመሀል የሆነ ሰው ተነስቶ ሄደ ምናምን። እሱ ጓደኛ ነበረ ተነስቶ ሄደ። ከዛ ወዲያው እኔና ጓደኛዬ እያወራን ነበርና ምን አውርተን እንደሆነ ምን እንዳስከፋው አናውቅም። በማናውቀው ነገር ተነሳና ምናምን ስልኩንም ትቶታል ምናምን። ምንም ያናድ ነገር አናውቅም። ይመሻችሁ ምናምን አለንና ጥሎን ከዛ ወጥቼ እሱ ከፊት እኔ ከኋላ ያው አናደሽ ነው አናድጄ ነው። ምን እንዳናደረ ግን በሰዓቱ አልነገርከኝ። ከዛ እውነት በጣም አስደበረኝ። መንገድ ላይ እየሮጥኩኝ ምን አሉኝ፣ መንገድ ላይ ያሉ ወንዶች ነበሩ ጋራጅ ምናምን የሚሰሩ ማለት ነውና አሁን እንደዚህ ሮጥ ብለሽ ተከትለሽ ይቅርታ ጠይቂ እንጂ ወንድ ጠፍቷል እንዳለ ወንድ ጠፍቷል። ወደ ውትድርና እየሄዱ ነው ያለው ላይ ተንተፋተፉ አሉኝ። ከዛ ሼም ያዘኝ። እውነት በጣም ደበረኝ ማለት ነው። ተከትየው እንደዛም ተከትየው ምንድነው አስቆምክና ሄድክ። ከዛ በቃ ይቅርታ ብለው ምናምን ላገኘው አልቻልኩኝም። እኔ እኮ በጣም የሚገርማችሁ ኩሩ ነኝ። በኋላ በስንት መከራ ምናምን ነው በቃ ሶሪ ያልኩት ማለት ነው። ማለት ጉዳዩን አላውቅም ምን ተፈጥሮ ነው ብዬ ጠየቅኩት። ከዛ በዛን ታይም ያው ሚስጥር ነው አልነግራችሁም የሆነ ነገር ብሎ መለሰልኝ። ከዛ በቃ ሶሪ ምናምን ብዬ ባለማወቅ ነው ያስከፋሁት ምናምን ተመለስኩ። ግን በጣም ደበረኝ። መንገድ ላይ ስሮጥ እነዛ ልጆች እንደዛ ሲናገሩኝ ምናምን በጣም ደበረኝ። እኔ ደበረኝ ግን አጥፍተሽ አላጠፋሁም አላልኩኝም። አባባሌ አጥፍቻለሁ ግን ጉዳዩን አላውቀውም በሰዓቱ። ይሄን ነገር አድርገሻል አልተባልኩኝም። ዝም ብለህ ነው ተነስተህ ሄድከው በጓደኛዬ ጋር ሆኜ መንገድ ለመንገድ አሯሯጠኝ እላችኋለሁ። እሺ አሁን ወደ እኔ ደግሞ ስንመጣ ይሄ ሳይክል የምታዩት ሳይክል ያንቺ ነው። አራተኛ ዓመታችን ምክንያት በማድረግ የሰጠሁሽ ልዩ ስጦታዬ ይሄው ለኔ ነው። እዚህ ጋርም ደስ ሳይክል ተገዝቶልኛል። ካላጣሽው አካል ያኔ ጣፋጭ ታይሽ ከኋላ ሊያዝሽ ማርያም አትሽኮ ነው ታሰኝ ጀመረ ደግሞ ያረጋ ይቻላል። ወጭሽ አንዴ እንደዚህ ያሉ ሲሄዱ እንደዚህ እንደዛ ይከብድሻል። እነሱ ሳያረጉ አይችኩ ውጪ። እሺ ወልሽ መጀመሪያ እግርሽን ከተቸው ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ አለኝ ደስ እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልብን ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬን ዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል
ቃል በቃል ነው ባንቺ ሆነ ቃል በቃል ነው ቃል በቃል ነው ቃል በቃል ነው ባንቺ ሆነ ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልቤን ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬ እንዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል ነው ቃል በቃል ፋይናሊ ቃል በቃል ከብዙ መንዳት በኋላ ነዳሁት ነው የምላችሁ ሳይክል ቃል በቃል ወደ ጎረቤት ሀገር ሱዳን ልትሄድ ስትል እስቲ በሳይክል ነው ካሁን በኋላ መንቀሳቀሰው አይደል ከቤቴ አንተ ስጠራኝ ምናምን ላጥ እያልኩ ታክሲ አልጠብቅም በሳይክል እውነት ሚሉሽም ባልሰማሽ ከዛ ገበያ ከሳይክል አለፍ ስንል ደግሞ በቀጣይ ሞተር ይገዛልኛል ኧረ ማልገዛላት ምን አለ መኪናውስ አመሰግናለሁ ምን ቀስ አሁን ከምልሽ በኋላ ትስሚኛለሽ አትስሚኝም የሚለው እናያለን ደግሞ እስቲ በዚህ ጋር ምሳሌ አሁን እንደዚህ አዝናንታኝ ደግሞ ሌላ ነገር እንዳለ ምንም አለ ነው በዚህ ጋር ውሽ እንደው ፈጣሪ ሆይ ብሎልኝ ሁሌ ሳይክል በገዛላት አሁን ሁሌ እንደሰማ አረኒ ሳይክልም ሳትገዛ ሰማለ ጥቅመኛ ነሽ አሁን እኮ ለምጃለሁኝ ቅድም ስነዳ አላየኝ አዎ በራ አሁን ቤት ድረስ ነው ይችላል ከሱዳን ነው የመለስኳት ቤተሰቦች በቃ ብቻ ቀጥታ ይሁን መንገዱ አይደል አረ በእግዚአብሔር አረ በእናትህ ስነዳ ነበር ብቻ እኔ ስራ ያውቃሉ እኮ ከዚህ ፊት ነድቻለሁ ነው ያፈናጠርኩሽ ቀጥታ ለባለቤቱ ሄደን እንመልሳለን ይሄን አልከተደሰትሽበት ቤተሰቦች እናንተ ከተደሰታችሁ ካሜራማኑ ይስካል ይሄን አልከተደሰታችሁ እናንተም ይበቃል አይ ሆፕ አሁን የተረዳሁት ነገር አይ ሆፕ አንድ ቀን ሳይክል እንደምገዛላት ለዚች ውብ ልጅ እስቲ ማርያምን በል ፍቅሩ አልቀነሰም አይደለም ማርያምን በል እየሸወርከኝ ማርያምን ይሰው ነው ማርያም እስቲ ይሄው ኢየሱስ ሳይክልና ያንቺን ያልከኝ ቢኖርሽ ዛሬ እንዴት ነው ልትሆኚ የምትችይው የሚለው ለማየት ነው ዛሬ ገዛ ወደ ታበናት በናት ወይ ግን አይ ማርያም ነው እውነት ነው ልቤም ካንቺ ጋር ነው ውስጤን ነው ማምነው አካሌ ባዶ ነው መውደዴ እውነት ነው ልቤም ካንቺ ጋር ነው ውስጤን ነው ማምነው አካሌ ባዶ ነው ሳይሽ ሳሳለው መላው አልገባኝ እንደው ኪያኖስን